ሰላም እንዴት ናችሁ? አሁን የምናይ ስለ ኔስትድ ኢፍ ነው። ባለፈው ስለ ኤልሲፍ አይተናል። ዛሬ የምናይ ስለ ኔስትድ ኤልሲፍ ስለሱ ነው የምናይ። ስለዚህ ባለፈው የከፈትናት እንትናለች ፒዲኤፍ ነገር አለች። እሷን ክፈታትና ከዛ በራሳችን ለመጻፍ እንሞክራለን። እሺ፣ ስለዚህ መጀመሪያ ታይመራችን ሴት እናርግ፣ ከአቅማችን በላይ እንዳንሄድ። እሺ፣ ከዛ ስለዚህ የታለ ኔስትድ ኢፍ የት ነው ያለኸው? አዎ እዚህ ጋር ነው ኔስትድ ኢፍ። እና እቺን ምሳሌ ለመስራት እንሞክራለን በኔስትድ ኢፍ ማለት ነው። እቺ አሁን የምንሰራት ኤግዛምፕል ምንድነው የምታደርግ? ካራክተሮችን እንትን ከሆነ ዲጂት ከሆነ ዲጂት የምትል 128 ካራክተሮች አሉ አስኪ ኮድ ላይ። ካራክተር ለምሳሌ ከኤስ ከዜድ ከሆነ አፐር ሌተር ትላለች በካፒታል ሰው እያስገባው ማለት ነው። እንዲሁም ደግሞ ስሞል ካስገባ ደግሞ ምን ትላለች? ሎወር ሌተር ትላለች። ከዛ ደግሞ ስፔሻል ካራክተር ከሆነ ስፔሻል የምትል ማለት ነው። ስለዚህ አሁን የሚያስፈልገን ካይንድ የሚል ዲጂቱን የምናስቀምጥበት ያስፈልገናል እና ቼክ እያደረግን ከዩዘር መቀበል አለብን። ሲኤች የምትልና ካይንድ የሚል ለመፈጠር ሲኤችም ካይንድም ካራክተር ነው የሚሆኑ። ስለዚህ መስራት እንጀምር ማለት ነው። እሺ አሁን ይሄን ስለ ኮንትሮል ስቴትመንትስ ከጨረስን በኋላ ምንገባ ወደ ሉፕ ነው። ሉፕ በደንብ ከገባችሁ ከዛ በኋላ ፕሮግራሚንግ አያስቸግራችሁም። ዳታ ስትራክቸርም ላይ በደንብ በቃ ሉፕ ከተረዳችሁት በቃ አሪፍ ነው የሚሆንላችሁ። እንደዛ ነው ያለመመራችሁ። ስለ ሉፕ ደግሞ እንግዲህ ከሁለት ክላስ በኋላ ምናምን ስለሱ የምናየው ይሆናል። እሺ like compound statements, selection statements can be used whether in any other statements can be used። ዝም ብዬ ላወራ ነበር እስከዛ ድረስ አልፈቀደልኝም። እሺ ፕሮጀክት 15 ኮንሶል 16 እሺ ስለዚህ መጀመሪያ ሁለት ካይንድ እና እንትን የሚል እንፍጠር ተባብለናል። ስለዚህ ሁለት እንፍጠር ካይንድ የሚል ካይንዱን የምናስቀምጥበት እና ደግሞ ሲኤች የምትል ካራክተሩን የምንቀበልበት ማለት ነው። ከዛ ዩዘሩን መጠየቅ አለብን። ዩዘሩን እንጠይቀው መጀመሪያ ሲአውት ኢንተር ዘ ካራክተር አልኩት ኢንድ ላይን ከዩዘሩ ሊቀበል ነው። ሲኤችን ካራክተሯን ተቀበልኩ። እንግዲህ አሁን ካራክተሯን ቼክ ማድረግ ነው የሚጠበቅብኝ። ዝቅ ብናደርገው አሪፍ ነው። ይሄንም ብለያየው አሪፍ ነው። እንደዚህ እናደርገው። አሁን እንግዲህ ሲኤች ማለት ነው የተቀበልናት ግሬተር ዛን ኦር ኢኳል ቱ ከዜሮ ካራክተር ከሆነች በአስኪ ኮድ ነው የሚያወዳድራት። ኤንድ ሲኤቻችን ሌዛን ኦር ኢኳል ቱ 9 ከሆነች ምን አድርግልን እንለዋለን? ካይንድ ላይ ያው ሲአውት አትበሉ ተባሉን። አስቀምጦ መጨረሻ ላይ እንትን ማለት ካይንድ ላይ አስቀምጦ አንዱ ላይ ብቻ ነው የሚያስቀምጥ አንድ ካራክተር አይደል? ስለዚህ አሁን ይሄ ምንድነው? ዲጂት ነው። ስለዚህ ዲጂት ማለት ነው። ከዚህ በኋላ ኮፒ ፔስት ማድረግ ነው። መጻፍ አይጠበቅብን ነው። ኮንትሮል ፕላስ ሲ ኮንትሮል ፕላስ ቪ ምን ነካው እናታችሁ። እስኪ እቺን ማጥፋት ፈልጌ ነበር። ኮንትሮል ፕላስ ዜድ እቺ ነገር ተጽዕኖ እንዳትፈጥር ባካችሁን። እሺ ምን እንደነካው ትዝ አይለኝም። ኮንትሮል ስፔስ ነው የነካውት አይደለም። እሺ በቃ ይሁንና እዚህ ጋር ኮንትሮል ፕላስ ቪ እናድርግ። ከዚህ ጋር ኤልስ መጨመር ነው እና አሁን ደግሞ እንትን ከኤ ጀምሮ እስከዚህኛው ዜድ እኩል ከሆነና ካፒታል እንትን ከሆነ ደግሞ አፐር ሌተር ካሜል ኬዝ ነው የሚጻፍ ብያችሁ ነበር። በዛ እየጻፍኩ አይደለም አሁን ጻፍኩ። በዛ አሁን ደግሞ ኤልሲፋን ኮፒ ማድረግ እና ወደ ስሞል ሌተር እና እንትን ማለት
እንደዚህ ታደርጉታላችሁ። ከዛ እንደዚህ ታደርጉታላችሁ። ከዛ በኤልሲፍ እየሰሩት ነው። ኔስት እንትን ነው ያልኳችሁ የነበር እኮ በእንትን ነው አሳያችኋለሁ ያልኳችኋ። ስለዚህ መጀመሪያ በዚህ እንስራው በቃ በጀመርንበት። ከዛ ወደ ኔስት ልቀይርላችኋለሁ። እሺ ሎወር ሌተር እቺን ደግሞ ሎወር ትሉታላችሁ። ከዛችን መቀየር አለባችሁ። እቺን ስሞል ዜድ ማድረግ አለብን። ከዛ የመጨረሻ የሚቀረን ምንድነው? ስፔሻል ካራክተር ነው። ስለዚህ በኤልስ እንስራው ማለት ነው። ኤልስ እንስራው። ከዛ ካይንድ ብለን ምን አሳይ እናደርግለታለን? ስፔሻል ጽፍ እንዴት ነው? ተሳስቻለሁ። እሺ ሴሚኮለን። ከዛ ዲስፕሌይ ማድረግ ነው የሚጠበቅብን። መጨረሻ ላይ ለዩዘሩ ምን እንለዋለን? እሺ ዘ ካራክተር ዩ ኢንተርድ ኢዝ ፕላስ ካይንድ። ይሄ ኮንካትኔሽን ይባላል። ኢንድ ላይን። እሺ እንደዚህ አይነትም ኮንካትኔሽን አለ። ደግሞ ከላይብራሪም እያወጣን የምንጠቀመው ኮንካትኔሽን አለ ማለት ነው። መጀመሪያ ፕሮግራማችን ቼክ እናድርገው። እዚህ ጋር ካይንድ የሚባለውን አያውቀውም። ካራክተር ይሄኛው ካራክተራችን ካራክተር ሳይሆን መሆን ያለበት ስትሪንግ ነው መሆን ያለበት ካይንድ የሚባለው። ምክንያቱም በሴም ይሄ እንትን ነው በደብል ኮት ውስጥ ነው። ስለዚህ ካይንድ የሚባለውን በምን እናድርገው ማለት ነው? ስትሪንግ እናድርገው። ስትሪንግ ካር ካፒታል ያደረኩት በጃቫ ስለለመደብኝ ነው። ስሞል ነው በዚህ ጃቫ ላይ አብዛኛው ኦብጀክት ስለሆነ ነው። እሺ ከዛ ኮንትሮል ራን እናድርገው። አሁን ስህተት ያለን አይመስለኝም። ስትሪንግ ካይንድ እሺ ኦኬ ካር ማለት አንችልም፣ ምክንያቱም ዳታ ታይፕ ነው። አሁን አሪፍ ነው። ከዛ ኢም ባስገባት ምንድነው የሚለኝ? ሎወር ሌተር አለኝ ማለት ነው። አሁን ይሄኛው ዝም ብሎ ኖርማል ኤልሲፍ ነው፣ ባለፈው ያየነው ነው። ይሄን ወደ እንትን መቀየር ከፈለኩ ወደ ኔስትድ ኢፍ መቀየር ከፈለኩ ምን አደርጋለሁ መሰላችሁ? ኢፍ እንደዚህ ከሆነ እንደዚህ ካልሆነ ትሉትና ኤልስ ትሉትና እዚህ ውስጥ ታስገቡታላችሁ። ኤልስ ትሉትና በኤልስ ውስጥ ታስገቡትና እንደዚህ ስታደርጉት አሁን ለምሳሌ ሰውየው ከ0 እስከ 9 ካስገባ ቁጥር ዲጂት ብሎ አሳይን ያደርጋል። ከዛ ውጭ ከሆነ ወደ ውስጥ ይገባል ማለት ነው። ወደዚህ ውስጥ የሚገባ መቼ ነው? ከ0 እስከ 9 የሆነ ቁጥር ካልሆነ። አሁን ከ0 እስከ 9 ከሆነ ውስጥ አይገባም ማለት ነው። እዚህ ጋር ኮምፓይለሩ ወደ ውስጥ አይገባም። ምክንያቱም ኢፍ ከተሳካለት ለምን ወደ ውስጥ ይገባል? ለምን ይጃጃላል? አሁን እዚህ ጋር አራትን ባስገባለት ዘ ካራክተር ትሪዝ ዲጂት ይላላ ዲጂታላ። ስለዚህ ወደ ውስጥ አይገባም ማለት ነው። እዚሁ ጨረሰ። ካልሆነ ግን ወደ ውስጥ ይገባና ከዛ ቼክ ያደርጋል እንደገና ካራክተሩን ማለት ነው። ስለዚህ ኔስትድ ኢፍ ይሄን ይመስላል። በቀላሉ ነው ያየነው። ትንሽ ሊወሳሰብ ይችላል። በተለይ ኔስትድ ኢፍ እንትን ካልተጠቀማችሁ ረስቸው ነው እንጂ ይሄ ምንድነው እንትን ካርዲብራስ ማትጠቀሙ ከሆነ ትንሽ ውዝግብ ሊፈጠር ይችላል እና ስፔሲንጉን በደንብ አመጣጥናችሁ እንደዛ መስራት አለባችሁ። በሚቀጥለው ስለ ስዊች እናያለን ማለት ነው። ሰላሙን እንዲሁም ደግሞ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉት ቪዲዮውን። ቴሌግራም ቻናል ፈጥሬያለሁ፣ እዛ ላይ ሁለቱን መጽሐፎች ማግኘት ትችላላችሁ። አሁን ሰላሙን